በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥቅምት 14 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 14 በዚህች ቀን የታላቅና የከበረው አባታችን አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህ ቅዱስ ከእርሱ ጋር 9 የሆኑትን ቅዱሳት የእግዚአብሔር አገልጋዮች ወደ ኢትዮጵያ ሀገር እስከ አደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፈጽሞ የሆነ ተጋድሎውንም ፈጸመ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስም ለሚጠሩ ለመታሰቢያቸው ለሚያደርጉ ቃል ኪዳን ተቀበለ። ከመምህር ከአባ ጳጉሚስ ዘንድ እንደተማረ ለልጆቹ መነኮሳትን ስርዓተ ማህበርን ሰርተላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የቆስጠንጥንያ ንጉሥ የቴዎድሮስ ልጅ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ ነው። ይህም ቴዎዶስዮስን እግዚአብሔር የሚፈራ ነው። ሚስቱንም በጎ የምትሰራ እግዚአብሔርን የምትፈራ ናት። ስሟንም መርኬዛት ነው። እነርሱ ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌም ሂደው ስዕለትን ተሳሉ። ቸሩ መሐሪ ወደሆነ እግዚአብሔር ለመኑ። እርሱም ልመናቸውን ተቀብሎ ይህ ያማረ ልጅ ሰጣቸው። ስሙንም አብደልመሲህ ብለው ሰየሙት። ትርጓሜው ገብረ ክርስቶስ ማለት ነው። የቤተ ክርስቲያን ትምህርቱ ሁሉ የሥጋዊም ትምህርት ያስተማሩት። አድጎ በጎለመሰም ጊዜ የሮማውያን ንጉሥ ልጅ አጭተው እንደ ስርዓቱ አጋቡት። ከሌሊቱ እኩሌታ በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽሪቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጽናት በአንድ አምላክ እናምናለን የሚለውን እስከ መጨረሻ ጸለየ። የተመሸረበትንም ልብስ ከላይ አውልቆ የግምጃ ልብስን ለበሰ። ወደ ሙሽሪቷ ሂዶ ራሷንም ሳማት። እንዲሁም እያለ ተሰናበታት። እግዚአብሔርም ከአንቺ ጋር ይኑር፣ ከሰይጣን ስራ ሁሉ ያድንሽ። እርሷንም አልቅሳ ጌታ ሆይ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። እርሱም በእግዚአብሔር ዘንድ እተውሻለሁ፣ እኔንም ጌታ ኢየሱስ ክርስቶስ ልከተለው እሄዳለሁ። የአባቴ መንግስት ኃላፊ ነውና አንቺንም መሐላችን አስቢ አላት። ያን ጊዜ መሐላዋን አስባ ዝም አለች። ለሰርጉ የታደሙትን ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባህርም ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆነው አርማንያም እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት አለ ብለው ጠየቋት። እርሷም እንዲህ አለቻቸው፣ በሌሊት ወደ እኔ ገባ፣ መሐላውን አማለኝ፣ ከእኔ ጋራ ቃል ኪዳን አደረገ፣ ራሴንም ሳመኝ፣ ከእኔ ዘንድ ወጣ። እኔንም እያለቀስኩ ብቻዬ አደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ለቅሶን አለቀሱ። በዚያችም ጊዜ ከሀገሮቹ ውስጥ ሁሉ ልጁን ገብረ ክርስቶስ ይፈልጉት ዘንድ ንጉሥ 500 አገልጋዮችን ላከ። ለድሆችና ለምስኪኖች ምጽዋትን አድርጎ ለሚሰጧቸውንም ብዙ ገንዘብ ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማንያ ሀገር በተሰራች በአንዲት ቤተክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውንም 2 አገልጋዮቹ ከዚያ ደርሰው ስለ እርሱ መርምረው ግን ወሬውን ማግኘት ተሳናቸው። ለድሆችንም ምጽዋትን ሰጡ። እርሱም ከድሆች ጋር ምጽዋትን ተቀበለ። በዚያም በ15 ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸች። ቦታውን አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስ ይዘህ ከቤተ ክርስቲያን ውስጥ አስገባው፣ ከውጭ አትተወው። ቄሱንም እመቤታችን እንዳዘዘችው አደረገ። ከዚያም በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነስታ ከእመቤታችን ስዕል ፊት ቆመ፣ ጸለየ፣ እንዲህ አላት፣ እመቤቴ ሆይ የተሰወረ ስራዬን አንቺ ለምን ገለጥሽ? አሁንም ወደሚሻለኝ ምርኝ። ይህንን ብሎ የእመቤታችን ስዕሏን ተሳልሞ
በሌሊት ወጥቶ ወደ ባህሩ ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዲያው በመርከብ ተሳፈረ። ግን በእግዚአብሔር ፍቃድ ከአባቱ ሀገር ደረሰ። የአባትና የእናቱን ባሮች እየናቁትና እየሰደቡት በአባቱ ደጅ 15 ዓመት ኖረ። ሲገቡና ሲወጡም ሽታው እንዳያስጨንቀኝ ይህን ምስኪን አስወግዱልን ይላሉ። ወጭትና ድርሲትም አጥበው በላዩ ይደፉበታል። ውሾቹንም እንዲናከሱበትና እንዲበሉት የስጋ ትርፍራፌ ይጥሉበታል። ውሾች ግን ቆስሉን ይልሱለት ነበር። እንደዚህም አብዝተው አሰቃዩት። ከዚህም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ለአባትና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ። በዚያም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠሩ መታሰቢያ ለሚያደርጉ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨበጣት፣ አረፈ። በእሁድ ቀንም ሕዝቡ ሁሉ እና ካህናት ከሊቃነ ጳጳሳት ጋር በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔር ሰው በንጉሥ ቴዎዶስዮስ ፊት ፈለጉት የሚል ቃል ከሰማይ ስሙ በዚያ ጊዜ ሄደው ባረፈበትም ቦታ አገኙት። በእጁም ውስጥ የተጨበጠ ክርታት አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነትም በጸለዩ ጊዜ እጁን ተፈታ። ወስደው አነበቧት። አባትና እናቱ ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ፣ መሪር ለቅሶንም አለቀሱ። አክብረውም ቀበሩት። መታሰቢያ በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ታምራቶችም የሚያደርግ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ከ72 አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። ጌታችን በቂሳሪያ ሀገር ውስጥ ባለፈው ጊዜ በውስጡ አስተማሪ ትምህርትንም ሰምቶ ክብር ይግባውና ጌታችን አምኖ ተከተለው። ከ72 አርድእትም ጋር ተቆጠረ። ጌታችን ይሰብኩ ዘንድ ሁለት አድርጎ በላካቸው ጊዜ ከእርሳቸው አንዱ ይህ ደቀ መዝሙር ነው። ከመድኃኒታችን ዕርገት በኋላ ሐዋርያት ከሾሟቸው ከ7ቱ ዲያቆናት ውስጥ የተቆጠረ ነው። እርሱም ወደ ሰማርያ ወርዶ አስተማረ። ብዙዎቹም አሳምኖ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ የተጎዳውን ስራየኛ ሲሞንንም አጥምቆ ነበር። እርሱ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚህም በኋላ ወደ ጋዛ በሚወስደው መንገድ ይሄድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሄደም ጊዜ ለኢትዮጵያ ንግሥት ለህንዳኬ በጆሮንዳ የሆኑ ጀንደረባውን አገኘው። እርሱንም እንደ በግ ልታረድ መጣ የሚለውን የነቢይ የኢሳያስ መጽሐፍ ያነብ ነበር። ፊልጶስም ጀንደረባውንም የምታነበው ታስተውለዋለህን? አለው። ጃንደረባውን ያስተማረኝ ሳይኖር እንዴት ታውቀዋለሁ? አለ። ፊልጶስም አለ፣ ጌታችን ስለ መከራው ለዓለም ሁሉ ድህነት ለሆነ ሞቱ እንደተነገረ ተረጎመለት። ጃንደረባውን ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አመን። ያንን ጊዜም በፊልጶስ እጅ ከወንዝ ውሃ ወጥቶ ተጠመቀ። ከውሃውንም በወጡ ጊዜ መንፈስ ቅዱስ ፊልጶስ ነጥቆ ወሰደው። ጀንደረባውንም ሁለተኛ አላየውም። ፊልጶስም ወደ አዛጦን ከተማ ደረሰ። እያስተማረም እስከ ቂሳሪያ ሄደ። በከተማዎቹ ሁሉ በመዞር ወንጌልን ሰበከ። ከአይሁድና ከሳምራውያን ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለሐዋርያ ፊልጶስም ከእርሱ ጋር ወንጌል የሚሰብኩ 4 ሴቶች ልጆች ነበሩት። አገልግሎቱንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያ ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ከሮሜ ሀገር የሆነ የከበረ የእግዚአብሔር ሰው ሙሴ አረፈ። የዚህም የቅዱስ የአባቱ ስም አውፌሚያኖስ የእናቱ አግሊያስ ነው። እነርሱ እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። አብዝተውንም ይጸሙታል፣ ሁልጊዜንም ይጸልያሉ። እስከ 9 ሰዓትም ይጸማሉ። ድሆችና ችግረኞችም ሳያዩ አይበሉም። ነገር ግን
ልጆች የሏቸው ነበር። የእግዚአብሔር ፍቃድ የሚያደርግ የተባረከ ልጅ ይሰጣቸው ዘንድ እግዚአብሔር ይለምኑት ነበር። ጌታችን ልመናቸውን ተቀብሎ ይህ መልአክ መልኩ እጅግ ያማረ የከበረና የተባረከ ልጅ ሰጣቸው። በወለዱትም ጊዜ በእርሱ ደስ አላቸው። ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜውም የእግዚአብሔር ሰው ማለት ነው። ስለ እርሱ እግዚአብሔር ልመናቸውን ሰምቷልና። ከዚህም በኋላ ሙሴ በመልካም አስተዳደግ አሳደጉት። መንፈሳዊና ስጋዊ ትምህርትንም ጥበብን ሁሉ አስተማሩት። አድጎንም ጎለመሰ። በጎለመሰ ጊዜ አባቱ አውፍሚያኖስ ሚስቱ አግሊያኖስ እነሆ ልጃቸው ሙሴ አደገ፣ ሚስትን ልናጋባውና በጋብቻውም ደስ ሊለን ለእኛ ይገባናል አሉት። የሙሴ እናት አግሊያኖስም ሰምታ በዚህ ነገር ደስ አላት። ከሮሚ ሀገር ታላላቆች ሰዎች ወገንም መልኳ እጅግ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግንም በማዘጋጀት ሸለመው አስጌጡ። በቤተ ክርስቲያን ውስጥ በጋብቻ ስርዓት አክሊላትን አቃዳጇቸው። ከዚህም በኋላ ስጋውና ደሙንም ተቀብለው ወደሚሰርጉበት ቤት ገቡ። ከዚህም በኋላ በማግስቱ አውፍሚያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽሪቷ ገብቶ የጋብቻውን ሕግ እንዲፈጸም ነገረው። ያን ጊዜ በነበረው ጊዜ ወደ ሙሽሪቷ ገባ። ድንቅ የሆነ ውበቷን ደም ግባቷን ተመለከተ። በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበትና ደም ግባት ኃላፊ ጠፊ አይደለምን? ይህም ብሎ ወደ ሰማያት መንግስቱ ወደ ሰማያዊት መንግስቱ የሚደርስበትን መንገድ እንዲመራው እግዚአብሔር ለመነው። ሙሽሪቱንም እንዲህ አላት፣ የተባረክሽ እህቴ ሰላም ይሁንልሽ። የእግዚአብሔርን ፍቅር አንድነት ከአንቺ ጋር ይኖር። ክብር ይግባውና በጌታዬ በኢየሱስ ክርስቶስ ዘንድ እስከምንገናኝ ደህና ሁኚ። ይህንንም በሚላት ጊዜ ልብሶቹን አውልቆ ሰጥቷት ከእርሷ ዘንድ ወጣ። የተመሸረበትንም ልብስ ለውጦ ከባህር ዳርቻ እስከሚደርስ መንገድን ተጓዘ። ልብሶቹንም ሁሉ ሽጦ ለድሆችና ለምስኪኖች ምጽዋት ሰጠ። እርሱንም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሮሃ ድረስ ሄደ። ከዚህም በደረሰ ጊዜ ወደ ቤተ ክርስቲያን ውስጥ ገብቶ ለሮሃ ንጉሥ ለአርቃሪዎስ በሰበኩት ወራት የተላከለትን ክብር ይግባውና የጌታችን ኢየሱስ ክርስቶስ ስዕልና የእመቤታችን የቅድስት ድንግል ማርያም ስዕል አግኝቶ ከስዕሎቹ ተሳልሞ በረከት ተቀበለ። ወደ ልዑል እግዚአብሔርንም ፈጽሞ እያመሰገነ ጸለየ። ወጥቶም ኑሮውን ከድሆችና ከምስኪኖች ጋር አደረገ። ከዚህም በኋላ መጸለይና መጾምን ጀመረ። እስከ ምሽትም ይጾማል። በቀንና በሌሊትም ጸሎቱን አያቋርጥም። ምጽዋትንም ከድሆች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣል። በዚያችም ዕለት በነጋ ጊዜ ወደ ሰርጉ አዳራሽ አባቱና እናቱ ሊገቡ ሙሽራው ልጃቸው ሙሴ በጫጉላው ቤት እንደሌላ ስሙ ደስታቸውን ወደ ሐዘን የሰርጉን ዘፈን ወደ ለቅሶ ወደ ዋይታ ተለወጠ። ከዚህም በኋላ አውፎሚያኖስ ባሮችን ጠርቶ ብዙ ገንዘብን ሰጣቸው። እንዲህም አላቸው፣ ልጄ እስከምታገኙት ድረስ ሁለት እየሆናችሁ ወደ ሀገሩ ሂዱ። ለድሆችና ለችግረኞች ምጽዋትን ስጧቸው። እነርሱም በየሀገሩ ሁሉ ተበተኑ። ከአባቱ አገልጋዮቹ ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴንም አውቋቸው እንዲህ ብሎ አመሰገነ። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስለ አንተ ፍቅር ከአባቴ ባሮች እጅ ምጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድርገህልኛልና አመሰግናለሁ። የአባቱ አገልጋዮችን ብዙ ወራት በሁሉ ሀገሮች ሲዞሩ ኖረው ወደ አውፎሚያኖስ ጌታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰነበተ ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎውን በመጨመር በየ2 እና በየ3 ቀን የሚጾም ሆነ። ከዚህም በኋላ እመቤታችን የከበረችበት ድንግል ማርያም ከዚያች ቤተ ክርስቲያን ካህናት ውስጥ ለአንድ ደግ ጻድቅ ቄስ ተገለጸ። እንዲህም አላቸው፣
በጠዋት ወደ ቤተ ክርስቲያን ውጪ ውጡ። ከምሰሶ አጠገብ ብቻውን ቆሞ የሚጸልይ ሰው ታገኛለህ። የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ በለው። በውጪ አትተውም። ጾሙ ጸሎቱ በእግዚአብሔር ፊት መዓዛው ጣፋጭ እንደሆነ ዕጣን ተቀባይነት አግኝተዋልና። ሲነጋም ያ ቄስ ወደ ቅዱስ ሙሴ ሄዶ የእግዚአብሔር ሰው ሆይ ወደ ቤተ ክርስቲያን ግባ አለው። ሙሴን አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኃጢአተኛ ነኝና ተወኝ አለው። ቄሱም ወደ ቤተ መቅደስ አስገባ ዘንድ ከቅድስት ድንግል ማርያም ከእመቤታችን ከቅድስት ድንግል ማርያም ወደ አንተ ተልኬያለሁ ብሎ መለሰለት። ወደ ቤተ መቅደስም ያስገቡ ዘንድ እንዳዘዘችው ነገረው። ከዚህም በኋላ አስገባው። ከዚህም በኋላ የእግዚአብሔር ሰው ሙሴ ወደ ሀገረ ጠርሴስ ይሄድ ዘንድ አስቦ እርሷንም የሐዋርያው ጳውሎስ ሀገር ናት። እንዲህም አለ፣ እስከ ዕለተ ሞቴ በውስጧ እኖራለሁ። ስጋው ምንም በሮሜ ሀገር የሚኖር ቢሆንም የትውልድ ሀገሩ ናትና በረከትም እቀበላለሁ ብሎ ነው። በሌሊት ወጥቶ ወደ ባህር ዳርቻ ሄደ። ወደ ተርሴስ ይሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ንፋስ ተነሳባቸው። ባህሩን ከነፋሱ ኃይል የተነሳ ታወከ። ወደየትም እንደሚሄዱ አያውቀውም ነበር፣ ቀኑ ጨልሞባቸዋልና። ስለ ነፍሳቸውም ድህነት ወደ እግዚአብሔር ለመኑ። በዚያም ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ፣ ብርሃንም ታየ። ወደ ሮሜ ሀገር ወደብንም እንደደረሱ አወቁ። ቅዱስ ሙሴንም ተነስቶ በመርከብ ውስጥ ያሉትን በሰላም ተሰናበታቸው፣ ጉዞውን ጀመረ። በልቡም እንዲህ አለ፣ ይህ ሁሉ በእግዚአብሔር ፍቃድ ሆነ። እንግዲህ እስከ ዕለተ ሞቴ ራሴን ለማንም እንዳልገልጥ ሕያው ጌታዬ ኢየሱስ ክርስቶስ የሚያውቀኝ የለምና በአባቴ ደጅ እኖራለሁ። ይህም ብሎ ወደ አባቱ ቤት ተጓዘ። በመንገድም ላይ አባቱ ተገናኘው። ብዙ ሰውንም ተከትሎት ነበር። የእግዚአብሔር ሰው ሙሴንም ቀርቦ ብሎ አባቱ የተቀመጠበትን ፈረስ ልጓሙን ያዘ። እንዲህም አለው፣ እግዚአብሔር ባረክህ ያከበረህ አንተ ደግ ሰው። እግዚአብሔርን ኃጢአትን ይቅር ይበለህ፣ የልብህንም ልመና ይስጥህ። እኔንም መጻተኛ ድሃ ሰው እንደሆንኩ አወቅ። ለመጻተኝነቴን ለችግርነቴ የምትራራ ሆነህ ከማዕድህ ፍርፋሪ ልትመግበኝ ከወደድክህ መኖሪያዬ በቤትህ አንጻር በደጃፍህ አድርግልኝ። ዋጋህንም የሚሰጥህ እግዚአብሔር ነውና። በዚያም ጊዜ አውፊሚያኖስ የልጁ የሙሴ ስደት አስታውሶ በተቃጠለ ልብ አለቀሰ። መኖሪያውንም በቤት ደጅ እንዲሰሩለት አዘዘለት። ሁለተኛ ከአገልጋዮቹ አንዱን በሚያሻው ነገር ሁሉ እንዲያገለግለው አዘዘው። የእግዚአብሔር ሰው ሙሴም የሚያገለግለው ወንድሜ ሆይ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ እለምንሃለሁ። ይኸውም ከቁርባን በኋላ ግማሽ እንጀራ የጽዋ ውሃ ብቻ ነው አለው። በጾምና በጸሎት እየተጋደለ በዚያም በአባቱ ደጅ 12 ዓመት ኖረ። ሰውን የሚወድ ቸሩ ጌታችን ኢየሱስ ከዚህ ዓለም ድካም ሊያሳርፈው ወዶ ተገለጠለት። እንዲህም አለው፣ የመረጥኩህ አንተ ብፁዕ ነህ። አንተ ፍቃዴን ፈጽመሃልና ከዚህም ዓለም ከደስታ ሐዘን፣ ከብልጽግና ከድህነት መርጠሃልና እኔንም የማይጠፋ ብልጽግናን እሰጥሃለሁ። ዳግመኛ ስምን የሚጠራ መታሰቢያን ለሚያደርግ የተራበውን ለሚያጠግብ የተጠማውን ለሚያጠጣ የተራቆተውን ለሚያለብስ ገድልህንም ለሚጽፍ ወይም ለሚያጽፍ ስለ ስምህ በጎ ስራ ሁሉ ለሚሰራ ቃል ኪዳን ሰጠው። በሰማያዊት መንግስትን በጎ ዋጋውን እሰጠዋለሁ። ተጠራጣሪ ካልሆነ ከዚህ በዓለም እጠብቀዋለሁ። ከበኋላ ነገር ሁሉ ምንም አላሳጣውንም። አሁንም ከ4 ቀን በኋላ እወስድሃለሁ። ምርጦቼ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕት ካለበት አኖርሃለሁ። ይህም ብሎ ከእርሱ ዘንድ ወደ ሰማይ በታላቅ ክብር አረገ። ቅዱስ ሙሴም ከእግዚአብሔር ዘንድ ይህ ጸጋ በተሰጠ ጊዜ እጅግ ደስ አለው። ያም የሚያገለግለው ወንድሜ ሆይ እንግዲህ ስለ እኔ ከድካም ታርፋለህና ወረቀትና ቀለም አምጣልኝ አለው። ያ አገልጋይንም
ከአነጋገሩ የተነሳ አድንቆ ወረቀትና ቀለሙን አመጣለት። የከበረ የእግዚአብሔር ሰው ሙሴም ከመጀመሪያው እስከ መጨረሻው ገድሉን ሁሉ ጻፈ። በአራተኛው ቀን ያቺ የጻፋትን መጽሐፍ በእጁ ጨበጣት። በእሁድ ቀንም በሰላም አረፈ። መላእክት፣ ነቢያት፣ ሐዋርያትም፣ ጻድቃን፣ ሰማዕታት ለሚያገለግሉት የዘላለም ተድላ ደስታ ለሚሰጥ ነበረና ለሚኖር ለፈጣሪያቸው ምስጋና ይሁን እያሉ ነፍሱን ተቀበሏት። ሕዝቡ ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰበሰበው እያሉ ከመሠዊያው በላይ የጌታችን ሕጎቹንና ስርዓቱን የሚያደርጉ በጎች አገልጋዮች ባሮች የተመሰገኑ ናቸው። እነርሱ ወደ ዘላለም ተድላና ደስታ ይገባሉ የሚል ቃል ሲጮህ ሰሙ። ሊቀ ጳጳስ፣ ኤጲስቆጶሳት፣ ቀሳውስትና ዲያቆናት ሕዝቡንም ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴም ስርዓት ከተፈጸመ በኋላ ይህ ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያም ጊዜ የእግዚአብሔር ሰው በአውፍሚያኖስ ቤት ፈለጉት። እነሆ እርሱ ነፍሱን በእግዚአብሔር እጅ ሰጥቷልና የሚል ቃል ሰሙ። ሊቀ ጳጳሳቱም ይህ ነገር ሰምቶ አውፍሚያኖስ ጠራውና ይህ ታላቅ ጸጋ በቤትህ ውስጥ ሲኖር በሕይወት ሳለ እንድንጎበኘው በረከትም እንድንቀበል ለምን አልነገርከንም? አለው። አውፍሚያኖስም እንዲህ ብሎ መለሰ። ክቡር አባት ሆይ ቅድስናህን ይመስክር። ይህ የሚመስል በቤቴ ውስጥ እንዳለ አላወቅኩም። በዚያም ጊዜ ሊቀ ጳጳሳቱ ከሁሉ ካህናት ሕዝብ ጋር ተነስቶ ወደ አውፍሚያኖስ ቤት ሄዱ። የከበረ የእግዚአብሔር ሰው ሙሴንም ባረፈበት ቦታ አገኘው። ክርታቱም በእጁ ውስጥ ነው። ሊቀ ጳጳሳቱም ያቺ ክርታስ አንስቶ የእግዚአብሔር ሰው ሙሴ የአውፎንያ ልጅ የእናቱም አግሊያስ እስከሚለው ስሙ እስቲደርስ በሕዝቡ ሁሉ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ። መራር ለቅሶንም አልቅሰው ቤተሰቦቻቸው ሁሉ ከዚህም በኋላ ሊቀ ጳጳሳቱም አጽናንቶ ጸጥ አደረጋቸው። በዚያም ጊዜ ሊቀ ጳጳሳቱ የሐር ልብስ አስመጥቶ በክብር ገነዘው ወደ ቤተ ክርስቲያን ወስደው ከስጋውኑ እስከሚባርከው በቤተ መቅደስ አኖሩት። ካህናቱ፣ ሕዝቡ ሁሉ ከዚህም በኋላ ብዙ በሽተኞች፣ ዕውሮች፣ አንካሶች፣ ደንቆሮች፣ ዲዳዎች መጥተው ከስጋው በተሳለም ጊዜ ሁሉንም ከደዌያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ሕዝቡም በብዙ ጊዜ የልጁን የሙሴ ስጋ ከአልጋው ላይ እንዳይጥሉት አውፍሚያኖስ ፈራ። ብዙ ገንዘብንም አምጥተው ይበትኑት ዘንድ አገልጋዮቹን አዘዛቸው። ስጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር። ግን ከቶ አንድ እንኳን ወደ ገንዘብ የሚሄድ የለም። ከዚህም በኋላ ስጋውን በሐዋርያት ጴጥሮስ፣ ጳውሎስ ቤተ ክርስቲያን አኖረው። ከስጋውም ድንቆች ብዙ ታምራት ተደረገ። ዕውሮች አይተዋልና፣ አንካሶችም ቀንተው ይሄዳሉና፣ ደንቆሮችም ይሰማሉና፣ ለምጻሞችም ይነጻሉና፣ አጋንንት ያደረባቸውም ይወጡላቸዋልና፣ ሁሉንም ካለባቸው ደዌ ይድናሉና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አቡነ አረጋዊ ዘሚካኤል፣ ቅዱስ ፊልጶስ ሐዋርያ ከ72 አርድእት፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ሙሴ መራዊ፣ ቅድስት ዕድና የአረጋዊው እናት፣ አባ ማትያስ የአረጋዊ ረድእ። ወርሃዊ የቅዱሳን በዓላት፦ አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ናሴት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩስ መዛኬ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ
ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብረክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረት በእንተነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።